በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የእግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት ያደራ የጥበቃ ልጆች፣ በወደደን ባፈቀረን በክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። የአምላካችን የእግዚአብሔር ስሙ የተመሰገነ ይሆንልን። የእናቱ የእናታችን የቅድስት ድንግል ማርያም ለስሙ አጠራር ክብሩና ምስጋና ይግባት። የቅዱሳን መላእክት፣ ጻድቃን፣ ሰማዕታት እንደየተሰጣቸው ጸጋና ክብር ስማቸው የተመሰገነና የከበረ ይሆንልን። አሜን። በሀገር ውስጥም በሀገር ውጭም ያላችሁ የማኅደር ሚዲያ ተከታታዮች የእግዚአብሔር ሰላምና ክብር ከሁላችሁ ጋር ይሁን። እነሆ በዚህ ቻናል ሁልጊዜ በየዕለቱ መርሃ ግብር ስለምንለቅ ገድል፣ ጸሎት፣ ድርሳንና ስንክሳር የምናቀርብበት ሲሆን ይህንን ገድል፣ ጸሎት፣ ድርሳን በእምነት ብትሰሙ ከዲያብሎስ እስራት የምትፈቱበት ከተለያዩ ርኩሳት መናፍስት የምትጠበቁበት ስለሆነ እስከ መጨረሻው ታደምጡ ዘንድ በቅዱሳን ስም እንጠይቃችኋለን። ለአገልግሎቱም ለመደገፍ ሁልጊዜ ላይክ፣ ሰብስክራይብ እንዲሁም ሐሳብ አስተያየታችሁን በኮሜንት በማስፈር መንፈሳዊ ኃላፊነታችሁን እንድትወጡ እንጠይቃለን። እንኳን ለሰማዕቱ ለቅዱስ እስጢፋኖስ ወርሃዊ የመታሰቢያ በዓሉ በሰላም አደረሳችሁ። እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል የሰማዕቱ የቅዱስ እስጢፋኖስ ገድሉን እናሰማለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በተባረከች ወርሃ ኅዳር 17 ቀን የሚጸለይ የንዑድ ክቡር ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስን የገድሉንና የሰማዕትነቱን ነገር የሚናገር መጽሐፈ ገድሉን እንጀምራለን። ቀዳሜ ሰማዕት ቅዱስ እስጢፋኖስ ጸሎትና በረከቱ ከኔ ከቤተ ማርያም ጋር በጸሎት አስቡን ካሉን ከእህት ከወንድሞቻችን ይህንን ገድል ከምትሰሙ ከሁላችሁ ጋር ይሁን፣ አሜን። መንፈስ ቅዱስንና ጥበብን ተመልቶ በአምላኩ ልዑል እግዚአብሔር ዘንድ የከበረ በተቀደሰች አማላጅነቱ ስለ ሰዎች የሚራራ ቀዳሜ ሰማዕት ቅዱስ እስጢፋኖስ ጸሎቱን በፈጸመ ጊዜ ለሁለት የተከፈሉት የበሬው አካላት አንዱ ከሌላው ጋር ተጋጠሙ። ቅዱስ እስጢፋኖስም የበሬውን ቀንዶች በእጁ ይዞ በጌታዬና በመድኃኒቴ ኢየሱስ ክርስቶስ ኃይል አሁን ተነስ ሲል ተናገረ። ሊቀ ዲያቆናት ቀዳሜ ሰማዕት ንዑድ ክቡር ቅዱስ እስጢፋኖስ ተናግሮ እንደጨረሰም በሬው ተነስቶ ቆሞ 3 ጊዜ ጮኸ። ያለምንም ጉዳት ድኗልና ወዲያና ወዲህ ይመላለስ ጀመር። በዚያ የተሰበሰቡትም ሁሉ ይህንን አይተው ቀዳሜ ሰማዕት ቅዱስ እስጢፋኖስ በስሙ ከሚሰበክለት ጌታችን ኢየሱስ ክርስቶስ በቀር ሌላ አምላክ የለም አሉ። ያ ሰይጣን ያደረበት አመፀኛ መሰሪም ይህን ድንቅ ተአምር ስንኳ አይቶ ከክፉ ሥራው አልተመለሰም። የጥንቆላ ሥራውን ይፈጽም ዘንድ የአካያ ዛፍና የተጠራቀሙ ስሮችን የአሳማ ጸጉርንም ሰብስቦ በወንበሩ ተቀምጦ በአየር የሚበሩ አጋንንትን ስም ይጠራ ጀመር። ከወንበሩ ጋርም ከደመናት በላይ ወጣ። ወደ እርሱ የሚመለከቱ ሁሉ ወደ ሰማይ እንዳረገ መስሏቸው ተጠራጠሩ። ሌሎችም ያደረገውን ተመልክተው አደነቁ። እውነተኛይቱ እምነታቸውንም ዘነጉ። የእግዚአብሔር ወዳጅ ንዑድ ክቡር ሰማዕት ቅዱስ እስጢፋኖስ ግን በፍቅረ መንፈስ ቅዱስ ተመልቶ በዚያ ለተሰበሰቡት ሕዝብ አድናቆታቸው አይብዛ፣ አትጠራጠሩ። አስቀድሞ የታመናችሁ ጌታችንና ኢየሱስ ክርስቶስን በማመን ጽኑ። እነሆ የእግዚአብሔርን ታላቅ የማዳን ሥራ ሲገልጥ አሁን ታያላችሁና አላቸው።
በቃለ እግዚአብሔር የሕዝቡን ልቦና አጽንቶ እጆቹንም ወደ ሰማይ ዘርግቶ አቤቱ መድኃኒታችን ጌታችን ኢየሱስ ክርስቶስ ሆይ እኔ የአገልጋይህ ልጅ አገልጋዬ አንተም ፍጹም የባህሪ ቸር አምላክ ነህና በአንተ የታመንኩትን ሁሉ ቸል አትልምና በላያችን የሰይጣን ኃይል ተበረታቶ በአንተ የታመኑትን እንዳያጠፋቸው አሳልፈህ አትስጥብን። ለእኔም ለአገልጋይ ለሊህም በሕዝብ ፊት ኃይልንና ብርታትን ስጠን። በሕዝብና በመናብርት በሥልጣናትና በመኳንንት በአጋዕዝትና በኃይላት ሁሉ ላይ ለዘላለሙ መንግሥትና ሥልጣን የአንተ ነውና። የቅዱስ እስጢፋኖስ በረከት ረድኤቱ ይጠብቀን። ቅዱስ እስጢፋኖስ ያደረገው ተአምር። ቀዳሜ ሰማዕት ቅዱስ እስጢፋኖስ የቅዱሳን አባቶቻችን ሐዋርያትን ተጋድሎ የሚናገር መጽሐፈ ጸጋ እግዚአብሔርን በኃይል ተመልቶ በሕዝቡ መካከል ታላቅ ድንቅ ነገር እንዳደረገ የተናገረለት ንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ከአሕዛብ ወገኖች በሆነ አንድ ከሃዲና በሰራዊቱ ላይ ያደረገው ተአምር። አምላካቸው ልዑል እግዚአብሔርን ፈርተው የንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ አማላጅነትን የሚማጸኑ ክርስቲያን ሕዝብ በሚኖሩበት በአንዲት ምድረ ጠንበላ በተባለች አውራጃ በቅዱስ እስጢፋኖስ ስም የታነጸች አንዲት ቅድስት ቤተ ክርስቲያን እንደነበረች ተነገረ። ግራኝ የተባለ አሕዛባዊ አመፀኛ በመነሳቱም በየአውራጃውና በየመንደሩ ሁሉ ግድያና ሁከት የጭንቅ ፍጅታም ሆነ። ብዙዎች ክርስቲያን ኢትዮጵያውያንም ተገደሉ። ግማሾቹ ስለ ቅድስት ሃይማኖታቸው ብለው ከመንደራቸው ወጥተው ወደ ተራሮችና ዋሻዎች ተሰደዱ። ያን ጊዜ ያግራኝ የተባለ እርጉም ከሃዲ የቀደመች ሃይማኖቱን ያልካደ ክርስቲያን ሁሉ ትእዛዜን ስለተቃወመ በሕይወት እንዳይኖር በሰይፍ ይገደል፣ ቤቱ ተዘርፎ ሀብቱ ይወረስ ብሎ አዋጅ አስነገረ። በክርስቶስ የሚታመኑትን ክርስቲያን ሁሉ ሰራዊቱን ይገድሉ ዘንድ አዘዘ። በረከሰች ትእዛዙም ሰራዊቱ በመንገዱም ቢሆን በቤቱም ውስጥ ቢሆን ያገኟቸውን በጌታችን በክርስቶስ የሚታመኑ ክርስቲያንንም ሁሉ ይገድሉ ዘንድ ጀመሩ። በሰይፍ የገደሏቸዋሉ፣ በእሳት አቃጥለው የገደሏቸዋሉ፣ በመጋዝ እየሰነጠቁ የገደሏቸዋሉ፣ ወደ ጥልቅ ጉድጓድም ወርውረው የገደሏቸው ብዙዎች በክርስቶስ የታመኑ ክርስቲያኖች አሉ። ስለዚህም የዚች ጠንበላ የተባለች ቅድስት ሀገር አውራጃ ሰዎች ይህ ግራኝ የተባለ እርጉም ከሃዲ እነርሱን ሊገድል ሀገራቸውን ሊያጠፋ ወደ አውራጃቸው መጥቷልና ንዑድ ክቡር ቅዱስ እስጢፋኖስን ይማጸኑት ጀመር። ከዚህ ግራኝ የተባለ እርጉም ከሃዲ ወታደሮች አንዱም ለመሸመቅ ጓደኞቹን አስከትሎ ማንም ማን ሳያየው ወደ አንዲት ዋሻ ገብቶ በተሸሸገ ጊዜ የዋሻው ክምር በላዩ ተንዶ ተደርምሶ በውስጡ ቀበረው። ግራኝ የተባለ እርጉም ከሃዲም እሳት ይዞ በዚያች ጠንበላ አውራጃ የምትገኘውን የቅዱስ እስጢፋኖስን በእሳት ቤተ ክርስቲያኗን ሊያቃጥል ቀረበ። ንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ይህችን ቅድስት ማደሪያውን በአማላጅነቱ ይጠብቃታልና ሊያቃጥላት ግን አልቻለም። ይልቁንም በቅዱስ እስጢፋኖስ ትእዛዝ በቤተ ክርስቲያኑ ጠፈር ላይ የነበሩ ንቦች ተነስተው ከነሰራዊቱ እስከ ሩቅ አውራጃ ድንበር ድረስ አሳደዱት። ይህ ግራኝ የተባለ እርጉም ከሃዲ ከነሰራዊቱ በፍርሃትና በመንቀጥቀጥ ተመልቶ ሸሸ። የዚች ቅድስት ሀገር ሰዎችም በንዑድ ክቡር ቅዱስ እስጢፋኖስ አማላጅነት ከሌ ጠላቶቻቸው ከከሃዲ ግራኝና ከሰራዊቶቹ እጅ ያዳናቸው አምላካቸው እግዚአብሔርን አመሰገኑ። ወንጌለ መንግሥቱን ይሰብኩ ዘንድ በጌታችን በክርስቶስ የታዘዙ ስለ እነርሱም ነቢይ ዳዊት ቃላቸው ያልተሰማበት የለም። በሀገሩ ሁሉ ስብከታቸው ተሰማ።
ለስብከታቸውም እስከ ምድር ዳርቻ ደርሷል ብሎ ስለተናገረላቸው ቅዱሳን አባቶቻችን ሐዋርያት ተጋድሎ የሚናገር መጽሐፍ አስቀድሞ እንደመሰከረ ጸጋ እግዚአብሔርን በኃይል ተመልቶ በሕዝቡ መሃል ታላቅ ድንቅ ነገርን የሚያደርግ ቅዱስ እስጢፋኖስ አማላጅነቱ ሁላችን ይጠብቀን። ታላቂቱና ቅድስት በረከቱ በአማላጅነቱ ኃይል የምንተማመን እኛን ከምቀኛ ጠላት ኃይል ይሰውረን ዛሬም ዘወትርም። በቀዳሜ ሰማዕት ቅዱስ እስጢፋኖስ አማላጅነት ከሲኦል በደል ትድኑ ዘንድ በጎ ምግባርን እያደረጋችሁ ልዑል እግዚአብሔርን የምታመልኩ ሁላችሁ ልባችሁ የደነደነባችሁ አይሁድ ስለተገለጠለት የእግዚአብሔርን ክብር የተናገረ ሃይማኖቱንና መንፈስ ቅዱስን የተመላ ለቅድስት ወንጌል መልእክትን በቅዱሳን ሐዋርያት ዘንድ ለተከናወነ የማዕድ አገልግሎት የተመረጠ እርሱ ቃለ እግዚአብሔርን ከሚያገለግሉ የተመረጡ 7ቱ ቅዱሳን ወንድሞቹ ጋራ በእግዚአብሔር ፊት የተመረጠ ይህ ቅዱስ እስጢፋኖስ የአይሁድን ቁጣ ሳይፈራ ስለ ባሕርይ አምላክ ጌታችን መድኃኒታችን ኢየሱስ ክርስቶስ የእውነት ምስክር እንደሆነ አስተውሉ። የ7 ወንድሞች ዲያቆናትም ለማዕድ አገልግሎት መመረጥ የእግዚአብሔር ወዳጅ ሊቀ ነቢያት ሙሴ በአማቹ የምድረ ምድያም ካህን ዮቶር ምክር እንዳደረገችው እንዲሆነው። ይህ የነቢዩ ሙሴ አማች የምድረ ምድያም ካህን ሚስቱንና ልጆቹን ይዞ ነቢዩ ሙሴና ሕዝበ እስራኤል ወደ ሰፈሩበት ምድር በመጣ ጊዜ ተቀበሉት። በማግስቱም ካህን ዮቶር ሊቀ ነቢያት ሙሴ ሕዝቡን ብቻውን ሲያስተዳድር ሕዝቡም ከነግህ እስከ ምሽት ሲጠብቁ አይቶ ብቻህን የምታደርገው ይህን ምንድነው? ብቻህን ይህንን ሁሉ ሕዝብ ታስተዳድር ዘንድ እንደምን ትችላለህ? ሕዝቡም አንተን በመጠበቅ ይጎዳሉና እንኪያስ ለራስህ አውጥተህ አውርደህ በመልካም የሚያስተዳድሩ ማስተዋል ያላቸው እውነተኞች ሰዎች ከሕዝቡ መርጠው ሹሙላቸው። እነርሱም በየሰዓቱ ስለ ፍርድ ይስጡ። ሕዝቡም ደስ ብሏቸው ወደ የቤታቸው ይገባሉ ብሎ መከረው። የእግዚአብሔር አገልጋይ ሊቀ ነቢያት ሙሴ ሰምቶ እንደ አማቹ ካህን ዮቶር ምክር አደረገ። የነቢይ እግዚአብሔር ሙሴ አገልግሎትም አምላኩ እግዚአብሔር ለሚያዘው ትእዛዝ ተፋጠነ። ቅዱሳን አባቶቻችን ሐዋርያትም ቃለ እግዚአብሔርን ትተን ማዕድን እናደርግ ዘንድ አይገባንም፣ የሕይወታችን መሸጋገር የሆነች እመቤታችን ድንግል ማርያም ልጅ ጌታችን ኢየሱስ ክርስቶስ በመጽሐፈ ሕይወት ለተጻፈ ሕያው ግብር እንጂ ለዚህ ምድራዊ ግብር ማዕድ አላከንምና የዚህ ወንጌል ጥዑም መዓዛ በስሙ ላይ የሚፈልቅበት ሃይማኖትን እየተጎናጸፈ በሰማያዊ ሕይወት አምድ ወርቅ ላይ ስሙ የተጻፈ ስልጣኑ የባህሪ የሆነ አምላካችን ክርስቶስ በአባቱ ቀኝ ተቀምጦ የተመለከተ ለየዘመኑ ትውልድ ሁሉ የዓለሙን መድኃኒት የሰበከ የአንደበቱ ቃል በእውነት ደስ ያሰኛል እያሉ የሚያመሰግኑት ሊቀ ዲያቆናት መምህር ቅዱስ እስጢፋኖስና ሁላቸው አባቶቻችን ቅዱሳን ሐዋርያት የአብ አካላዊ ቃል መድኃኒታችን ኢየሱስ ክርስቶስ ከሰማይ ወርዶ ከድንግል ማርያም ተወልዶ በእጁ የፈጠረው የሰው ፍቅር አገብሮት ዓለምን ያድን ዘንድ በፈቃዱ በለበሰው ሥጋ መከራን እንደተቀበለ ተሰቅሎ ሞቶ እንደተቀበረ በሦስተኛው ቀን ከሙታን ተለይቶ ተነስቶ ወደ ሰማይ ማረጉን በርትዕት ስብከታቸው መሰከሩ። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ሰማይ ካረገ በባሕርይ አባቱ እግዚአብሔር አብ ቀኝ ከተቀመጠ በኋላ ንጹሐን አርድእት በዕለተ እሁድ ያይደለ በመጀመሪያይቱ ሰንበት ሰዎች የሚመላለሱባት ከኢየሩሳሌም ወጣ ብላ በምትገኝ ደብረ ዘይት በተባለች ስፍራ ተሰብስበው የቅዱስ ወንጌል ምስራች ማሰማት ጀመሩ። በኢየሩሳሌም እጅግ በዝተው ታወቁ። በጌታችን በክርስቶስ ስምም ብዙ ድንቅ ተአምራትን ያደርጉ ነበር።
ከአርመሆስ ወገን የሆነ ስሙ ስምዖን የተባለ ሰውም በኢየሩሳሌም ይኖር ነበር። የሚስቱ ስም ሐና ነው። ከነቢያትና እግዚአብሔርን ከሚፈሩ ጻድቃን ወገን ነው። የእግዚአብሔርን ትእዛዛትን በመጠበቅ በእስራኤል የተነገረውን ድህነት ተስፋ ያደርግ ነበር። የአንዱ ስም ይሁዳ፣ ሁለተኛው እስጢፋኖስ ወይም አስተፓሮክ የተሰኙ 2 ልጆች ነበሩት። ከእሊህ 2 ወንድማማቾች ይህ አንዱ ቅዱስ እስጢፋኖስ በሥራው ሁሉ የተመሰገነ የደግ አባቱ ስምዖንን ግብር የተከተለ እግዚአብሔርን በመፍራት ያደገ ከበጎ ምግባርም ያልተለየ ንዑድ ክቡር ነው። እርሱም ፈጥኖ ተነስቶ ወደ ንጹሐን አርድእት ሄደ። በቅዱሳን ሐዋርያት ፊት በደግነትና በመታመን በቅንነትም ያገለግል ጀመር። በላዩ ጸጋ እግዚአብሔር መልቶበታልና በእውነትና በኃይል ሲናገር አይሁድና ቀራጮች፣ የዮናናውያን ሮማውያን ሁሉ ነገረ ሃይማኖትን ከእርሱ አንደበት ይሰሙ ዘንድ ይሰባሰባሉ። በጌታችን በኢየሱስ ክርስቶስ የመታመን ጽንዓቱን እያዩ ያደንቃሉ። ከየሀገሩ ሁሉ ብዙዎችን እያስተማረ ያሳምናቸው ጀመር። ያን ጊዜ ከየሀገሩና ከየአውራጃ ሁሉ ከአርጤስ፣ ከበይረጢስ፣ ከመቄዶንያስ፣ ከተሰሎንቄ ከሁለቱ ምድረ ይሁዳ ወንዞች በተከበበው ደሴት የሚኖሩ በቀጶዶቅያ፣ ከጳንጦስ፣ ከእስያ፣ ከአፍርግያ፣ ከኪልቅያ፣ ከግብፅ፣ ከምድረ ሎንያ ከነገደ አይሁድም ብዙዎች በቅዱስ እስጢፋኖስ ይማሩ ዘንድ ተሰበሰቡ። የአረም መኳንንት ግን ሁላቸውም ከአባቶቻችን ቅዱሳን ሐዋርያት ትምህርትን ያደምጡ ዘንድ ተሰበሰቡ። በዚያም ወራት ምዕመናን ክርስቲያንም እጅግ በዙ። ከግሪክ በመጡት አይሁድና በይሁዳ ወደ ነበሩት አይሁድ መካከል ክርክር ነበር። እሊህን ሴቶች ኑሯቸው የማዕድ አገልግሎት መስራት ብቻ ሆኗልና ዳግመኛም ለተግባረ ሥጋው እንጂ ለተግባረ ነፍሱ ለመዳን አልሆኑምና። ከግሪክም የመጡት አይሁድና በይሁዳ የነበሩት አይሁድ ወደ ቅዱሳን ሐዋርያት አንድነት ከመጡ በኋላ ግሪካውያን አይሁድ የማዕዱን ሥራ፣ በይሁዳ የነበሩት አይሁድ ግን ጊዜያትን በማድረስ መጻሕፍትን በመመልከት ለጸሎት ወደ ቤተ እግዚአብሔር በመሄድ በየሀገራቸው ልማድ ይኖሩ ነበር። ስለዚህም ግሪካውያኑ እንጸድቅ ብለን መጣን እንጂ ለግብረ ማዕድማ ከኛ መሃል አንድ አገልጋይና ገረድ ከሀገሩ የሌለው አለን? ወዲያውስ ከሀገራችን ሳንወጣ ተግባረ ሥጋውን ተግባረ ነፍሱን ብንይዝ አይቻለምን? አሉ። ይህ ወንዶቹ ዘንድ ተሰማ። ወንዶችም ይህ ሁሉ ሥርዓት ማዕድ ባይሰራላቸው አይደለምን የሚሉ ሆኑ። በዚህ ጊዜ ለወንጌል የተላኩ 12ቱ ቅዱሳን ሐዋርያት ይህንን ነገር ሰምተው ማኅበረ ምዕመናኑን ጠርተው የእግዚአብሔርን ነገረ ወንጌል ትተን ራቅ ማሰርነት ወይም የማዕድ አገልግሎት ልናገለግል አይገባንም። ለመልእክተ ማዕድ የሚገቡ ወንድሞቻችን የሚታዘዙ መንፈስ ቅዱስንና ጥበብን የተመሉ 7 ሰዎችን ምረጡ። እኛስ ወንጌልን በማስተማር በጸሎት ተጸምደን እንኖራለን አሏቸው። ይህ ነገርም በሕዝቡ ዘንድ ያማረ የተወደደ ሆነ። ሁላቸውም ደስ ብሏቸው አንድ ሆኑ። መንፈስ ቅዱስ የተመላ ቅዱስ እስጢፋኖስና ቅዱስ ጳርቆሮሶን፣ ቅዱስ ፊልጶስ፣ ቅዱስ ኒቃሮን፣ ቅዱስ ጢሞናንና ቅዱስ ጳርሜናን ከአንጾኪያ ተሰዶ የመጣ ቅዱስ ኒቆላዎስንም የተሰኙት ሃይማኖታቸው የጸና 7 ሰዎችን መርጠው በሐዋርያት ፊት አቆሟቸው። ቅዱሳን ሐዋርያትን በተመረጡ በ7ቱ ሰዎች ላይ በአንብሮተ እድ ጸለዩላቸው። እነ ቅዱስ እስጢፋኖስ በአፋ ሌሎቹ ቢያስተምሩ ቢያስተነትኑ ኦሪት እጠፋ ወንጌል አሰፋለች። ክርስቲያንም በኢየሩሳሌም በዙ። ብዙዎች ካህናት ከመጻሕፍት ሌሎችም ሕዝብ ነገረ ሃይማኖትን ከቅዱስ እስጢፋኖስ ዘንድ ተማሩ። ቅዱስ እስጢፋኖስን በቅን ልቦና በትሑት ስብዕና በደስታና በብዙ ፍቅር ያስተምራቸዋል። ፊትን ተመልክቶ የማያዳላ እንግዳ ተቀባይ፣
ከክፋት ሁሉ የራቀ ለሁላቸው ወንድሞች በጎን የሚያደርግ በጎ ነገር ለማድረግ የሚተጋ መንፈስ ቅዱስን የተመላ ለሕግ እግዚአብሔር የቀና ለጻድቃን በተዘጋጀች መንግሥተ ሰማያት ደስ የሚሰኝ ፈተናውን ሁሉ የሚታገስ ጸሎተኛ ባልቴቶችንና አባት እናት የሌላቸውን የሚራዳ ለቅዱሳን ሐዋርያት የሚታዘዝ ወንድምና ወዳጅ ሆነ። የሚረግመውን ይመርቃል፣ የሚጠላውን ይወዳል። ክፉን በክፉ አይቃወምም፣ የሚቃወመውንም አይቃወምም። ከሚያሳድደውም ጋር አይከራከርም። ከፈጣሪው በሚሰጡ ዕውቀትና ጥበብ ተመልቶ እጅግ ድንቅ ተአምራትን ያደርግ ነበር እንጂ። ዳግመኛም ይህ ቅዱስ እስጢፋኖስ በሕዝቡ ዘንድ ወንጌልን ለማስፋት ሲል በጌታችን በክርስቶስ ስም ርኩሳን መናፍስት ማደሪያ እንዳያገኙ እያደረገ እያስወገዳቸው ተአምራትን ያደርግ ጀመር። በመንፈስ ቅዱስ ተመልቶ ደዌን ሁሉ ይፈውስ ጀመር። ፊቱን እንደ ብርሃን ፀሐይና እንደ መልአከ እግዚአብሔር ያበራል። ልቦናው በመንፈስ ቅዱስ ጸንቶ እጅግ በረታ። ወደ እርሱ የመጣውን ሁሉም በለዘበ ቃልና በትዕግስት በየዋህና በፍቅር ተቀብሎ ወደ እርሱ የተሰበሰቡትን ሁሉ እንደሚገባ አስተምሮ በክርስቶስ በማመን ያጸናቸዋል። ሕዝቡም ሁሉ ትምህርቱን ከእርሱ ይሰሙ ዘንድ በፍጹም ደስታ መጥተው ወደ ቀናች ሃይማኖታቸው ይገባሉ። ከእርሱም ስለሚጠይቁት ሁሉ በጌታችን በክርስቶስ ፍቅር በቅዱስ ወንጌል የሚያምን ሁሉ ክርስቶስ በከበረ ንጹሕ ደሙ የዋጃት የቤተ ክርስቲያን ልጅ ይሆናል እያለ ከርጉም ርኩስ ምግባራተ ሰይጣን ሁሉ ይርቁ ዘንድ ያዛቸዋል። እሊህም ከኃጢአት ሁሉ የሚበልጥ ዝሙት፣ ታላቅ ርኩሰት፣ ሐሜትና የእርስ በርስ ጥላቻ፣ ቅንዓት፣ ሐሰት፣ የክፋትና የዘበት ሁሉ መገኛ የሆነ ስካርም ናቸው። እሊህንም ወዶ ያደረጋቸው ስለ እሊህ ክፉ ሥራዎቹ በእውነት እሊህን በፈጸማቸው ላይ የእግዚአብሔር መቅሰፍት ይደርስበታል። ይህንንም ሁሉ ለጉባኤ እየነገራቸው ልቦናቸውን ያጽናና ነበር። ይህንንም ሁሉ ለጉባኤው እየነገራቸው ልቦናቸውን ያጽናና ነበር። ከብዙ ወራት በኋላም አንድ የሟርት መንፈስ ያለበት ይኸውም ሆዱ የተነፋ ሰው ተሸክመው አምጥተው በንዑድ ክቡር ቅዱስ እስጢፋኖስ እግር ስር አኖሩት። ይፈውሰው ዘንድም ስለ በሽተኛው ለመኑት። ንዑድ ክቡር ቅዱስ እስጢፋኖስም የሕመምተኛውንና የእነርሱን የእምነታቸውንም አይቶ በታመመው ሰው ሆድና ጆሮቹ ላይ በትምህርተ መስቀል አማትቦ ሕሙማንን የሚፈውስ ጌታችን ኢየሱስ ክርስቶስ ይፈውሳለው። ያን ጊዜም የሕመምተኛው ጎኑ ተሰንጥቆ መዓዛው ደስ የሚያሰኝ መግልና ደም ስለፈሰሰ ተነፈሰ። ሥጋውንም ተሰብስቦ ሆዱም ገጥማ እንደ ቀድሞ ተመልሳ ዳነች። አቅርባ የተሰኘ ሹምም ይህንን ሁሉ ባየ ጊዜ እርሱና ቤተሰቦቹ ሁሉ አምነው ሕሙማኑን በሚያድን በክርስቶስ ስም አመኑ። ከወንዶችም ከሴቶችም ብዙዎች አመኑ። በኢየሩሳሌም ካመኑት ብዙዎች የጌታችን ኢየሱስ ክርስቶስን ስም አከበሩ። በካህናትም ወገን ብዙዎች የቅዱሳን ሐዋርያትን ትምህርት ይሰሙ ዘንድ ይሻሉ። ከአይሁድም ወገን የሆኑ ተሰብስበው ትምህርተ ወንጌልን ይሰሙ ዘንድ ይጠይቁ ጀመር። ሕገ እግዚአብሔር የሆነች ቅድስት ወንጌልም እየሰፋች ሄደች። በአንዲት ዕለትም ንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ለሕዝቡ ሕገ እግዚአብሔር ወንጌልን ሲያስተምር ስለ ጌታችን ኢየሱስ ክርስቶስ ቅድስት ትንሣኤ ሲመሰክርላቸው ሁለት አርዳዎስ የተባለ ኤፌሶናዊና ናኦስ የተሰኘ ቀዶጶቃዊ መሰሪያ መጡ። መሰሪያው ናኦስም እኔ በአርሚስና በስተዋድር በአርዳሚስ በኦርያስ አማልክት ስም የምታደርጋቸውን ተአምራት ታስተምረኝ ዘንድ ሻለሁ ብሎ ቅዱስ እስጢፋኖስን ጠየቀው። የተመረጠ ቅዱስ እስጢፋኖስም እኔ የማደርጋቸው ተአምራት በፍጡራን ምድራውያን አማልክት አይደለም። ሰማይና ምድርን አብረሃትንና ውሆችን አራዊትንና ነፋሳትንም ሁሉ በፈጠረ እግዚአብሔር ኃይል ነው እንጂ።
እኔ አምላክ አማልክት የእግዚአ አጋዕዝት የንጉሠ ነገሥት አምላክ ኢየሱስ ክርስቶስ አገልጋይ ባሪያ ነኝና አለው። ይህንንም እየነገራቸው ሳለም በዓለ ደብረ ታቦር ነበርና ብዙ ሰዎች ተሰብስበው ወደ እርሱ መጡ። በዚያ ስፍራ የነበረውም ለምጻም ሰው ወደ ንዑድ ክቡር ቀዳሚ ሰማዕት ቅዱስ እስጢፋኖስ መጥቶ ጌታዬ ሆይ እኔ ሰው ባየ ጊዜ እጅግ እያፈርሁ አዝናለሁና ከጉባኤ ተለይቼ ስለምኖር ሥጋዬን ትፈውስልኝ ዘንድ እለምንሃለሁ አለው። ቅዱስ እስጢፋኖስም ያን ጊዜ የዚህን ለምጻም ሰው ሃይማኖቱን አይቶ እጁን ዘርግቶ የሕመምተኛውን ሰውነት በትምህርተ መስቀል ባርኮ ስለኛ በተሰቀለው ጌታችን ኢየሱስ ክርስቶስ ከዚህ ለምጽ ተፈወስ አለው። ለምጻሙም ስለ ለምጹ እንደነጻ ባየ ጊዜ በደቀ መዝሙር ቅዱስ እስጢፋኖስ እጅ ፈውስንና ጤናን የሰጠኸኝ ሰማያትንና ምድርን የፈጠርክ እውነተኛ መድኃኒት ጌታ ኢየሱስ ክርስቶስ ሆይ አመሰግንሃለሁ ብሎ የጌታችን ኢየሱስ ክርስቶስ ደቀ መዝሙር ቅዱስ እስጢፋኖስ እግር ስር ወደቀ። ቅዱስ እስጢፋኖስም ተነስ ልጄ ሃይማኖት አድንሃለችና አለው። አስማተኛው ናዖስም ለቅዱስ እስጢፋኖስ አንተ በአምላክ ስም ይህንን ለምጽ ካዳንከው እኔም ዳግመኛ እንደዚሁ ተአምር ያለ ድንቅ ነገርን አደርጋለሁ ብሎ በሬውን አምጥቶ በበሬው ጆሮ በሹክሹክታ ተናገረ። ያን ጊዜ በሬው ለሁለት ተሰነጠቀ። በመመዘኛ ሁለቱም ክፍሎች መዘናቸው፣ ሁለቱም ያለ ጭማሪ ፈጽሞ ጉድለት ሳይኖራቸው እኩሎች ሆነው ተገኙ። በዚያን ጊዜ የተሰበሰቡት ይህንን ነገር በማየታቸው እምነታቸው ጎደለ፣ በልባቸውም ተጠራጠሩ። ቅዱስ እስጢፋኖስም ይህንን በሬ እየገደለ ይህ የአማልክቱ ስህተት ምን ይጠቅማል? እንኪያስ አምላክ የፈጠረውን በሬ በእውነት እርሱ ገድሎት እስከሆነ እስኪ በላዩ ጸልዩበት ያድነው። ዳግመኛም ይህ መሰሪ ካላዳኖስ በአምላኬ ስም አስነሳዋለሁ ሲል ነገራቸው። ከዚህ በኋላ የአስማተኛ በሬውን ለማስነሳት ይደክም ጀመር። በምንም ፈጽሞ ሊያስነሳው አልቻለም። ያን ጊዜ ቅዱስ እስጢፋኖስ ከመንፈስ ቅዱስ ኃይልን ተመልቶ ፊቱን ወደ ምስራቅ መልሶ ደቀ መዝሙርህ እሆን ዘንድ ያበቃኸኝ የዘላለማዊ አምላክ ሕያው እግዚአብሔር ልጅ ጌታዬ ኢየሱስ ክርስቶስ ሆይ ዛሬ ጸሎቴን ስማኝ፣ ወደ አንተ የለመንኩትን ልመናዬን ፈጽምልኝ። አቤቱ ፍጥረት ሁሉ በእጅ እንደተፈጠረ ሁላቸው ያምኑ ዘንድ ይህንን በሬ በሕዝቡ ሁሉ ፊት ፍጹም ሕያውና ጤነኛ አድርገህ በሕይወት ታስነሳው ዘንድ እለምንሃለሁ። አንተ ሁላቸውን ሰማያትና ከምድርም በላይ ልዑል ነህና ኃይልህ የባሕሪ የሆነ አምላክ አማልክት ብቻህን ገዢ፣ በአንድነት በሦስትነት ጸንተ የምትኖር ፈጽሞ የተመሰገንክ ውዳሴ በዛ በልዕልና ልዑል ቅዱስ 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 ተብለ የምትመሰገን በብዝሃ ሰላም ፍጹም ሰላምን የምታድል በቸርነት ብዛት ይቅርባይ በመድኃኒትነት የምትታደግ በገናናነት ፍጹም ክቡር ግርማን በሚያስፈራ በለጋስነት ከበጎ ቸርነትም ጋራ የምትገሰግስ ቸርነ አቤቱ ፈጣሪ እግዚአብሔር ሆይ አስቀድመው አባቶቻችን ቅዱሳን ወደ አንተ ጮሆ አንተም ልመናቸውን ሰምታል። እንደ ቸርነትህም መለስክላቸው፣ ከበረከትህም ሰጠሃቸው። እንደ አንተ የሚለግስ አንተን የሚመስል ማንም የለም። በውሆች ውስጥ የሚንቀሳቀሰውን ሁሉን አዕዋፍና አራዊትን እንስሳትንና ነፍስና ሕይወት ያለውን የሌለውን ሁሉ የፈጠርክ አንተ ነህ። እሊህ ሁላቸው ለገናናነት የሚገዙ ናቸው። ሁሉን የፈጠርክ የምትመግብ የሞትና የሕይወት ሥልጣን በእጅህ ያለ ለአንተና ለቸር አባትህ ለማህያዊ ባሕሪ ሕይወትህ መንፈስ ቅዱስም ዛሬም ለዘላለምም ፍጹም ምስጋና ይገባል እያለ ጸለየ። የሊቀ ዲያቆናት ቅዱስ እስጢፋኖስ ጸሎቱ በረከቱ በተወዳጁ ምልጃውን በሚታመኑ ሁላችሁ ይህንን ገድል በምትሰሙ በጸሎት አስቡን ካሉን ከወንድሞቻችን እንዲሁም ከእኔ ጋር ይሁን ዛሬም ዘወትርም ለዘላለሙ አሜን።
የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ ከዚህ በመቀጠል የሰማዕቱ የቅዱስ እስጢፋኖስ መልኩን እናሰማለን። ደምግባቱ እንደ እንቦሳ ከሆነ ከዮሴፍ ብርሃን ገጽ ይልቅ ሞገሱ ብርሃኑ ደስ ስለሚያሰኝ ቅዱስ ገድል ሰላምታ የሚገባ በገቢረ ተአምር የከበርክ ቀዳሚ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ሆይ እንደ አለት የጸና ነቢይ ኤርምያስን ነህን? ወይስ አንተን በመቃወም የአይሁድን ኃያላን ያልቻሉ አንተ ማነህ? እኔ አገልጋይህ የአንተን ኃይል እሻለሁና እርዳኝ። ሁለቱ ዓይኖችን እንደ ተወዳጅ ጋሻ ሆነው ለሚጋርዱ ቅዱሳት ቅንድቦች ሰላምታ የሚገባ ቀዳሜ ሰማዕት ንዑድ ክቡር ቅዱስ እስጢፋኖስ ሆይ አንዲቱ ቅንድብህና እርሷን የምትመስል ሁለተኛይቱ ቅንድብህ በየተራ ወደ አንተ በተዘረጉ ጊዜ የኔ ወዳጅህን የሥጋና ነፍሴን ዓይኖች ከጥፋት ይሰውሩልኝ ዘንድ እማጸንሃለሁ። እግዚአብሔር ወልድ በባሕሪ አባቱ እግዚአብሔር አብ ቀኝ ተቀምጦ በገሃድ ላዩ ቅዱሳት ዓይኖችህ ምስጋና የሚገባ መከራን የታገስክ ንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ሆይ ክብርና ገናና ሊሆን በላይህ ድንጋዩን በመከመር ክፎች አይሁድ በላይህ ክቡድ ድንጋይን በመከመር ጸዋት ወሲቃይን እንደምን አበዙ። አንድ አምላክ በሆነ በስሉስ ቅዱስ እግዚአብሔር ስም አምኜ እነሆ ጸሎተ መልክህን እየወገኑ ጀምሬአለሁና ንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ሆይ አባት ልጁን መምህርም ደቀ መዝሙሩን እንደሚረዳ ምስጋናን ለመፈጸም እርዳኝ። የቅዱሳን መላእክት ፈጣሪ ሕያው እግዚአብሔር በቅዱሳት ጣቶቹ ለተጻፉት ቅድስት ዝክረ ስምህ ምስጋና የሚገባ በሃይማኖት ጸንተው ካረፉ ወንድሞች ቅዱሳን ማኅበረ በኩር ጋራ እስከ ዓለም ዳርቻዎች ወንጌልን የሰበክ ንዑድ ክቡር ቀዳሚ ሰማዕት ሊቀ ዲያቆናት ኃያል ቅዱስ እስጢፋኖስ ሆይ ቅዱሳን መላእክት የኔን ወዳጅህን ስም ይጽፉልኝ ዘንድ አማልደኝ። የጻድቅ አቤልን በድንጋይ የመወገር አሰር የተከተልክ ከርጉም የስድብ ቃል በድንጋይ ከወገሩም ጊዜ በደም መፍሰስ ለቀላ ቅዱስ የራስ ጸጉር ሰላምታ የሚገባ የዳግማዊ አዳም የጌታችን ኢየሱስ ክርስቶስ ወዳጅ ቀዳሜ ሰማዕት ቅዱስ እስጢፋኖስ ሆይ ጻድቅ አቤል በድንጋይ ተወግሮ ያረፈበትን መጀመሪያ እንደሆነ አንተም በፍጹም ትዕግስት በኩረ ሰማዕታት ሆንክ። በልዕልና አንድ ከሆኑ ከከፍተኞች ተራሮች ራስ ይልቅ ማዕረገ ክብሩ ከፍ ላለ ቅዱስ ራስ ሰላምታ የሚገባ የልዑል እግዚአብሔርን ሕግ የፈጸምክ ሊቀ ዲያቆናት ቅዱስ እስጢፋኖስ የራሴን በጎ ሐሳብ በአበባ የተሸለመ ዘውድን ለስሜ ሞገስ ስምህን ሸልመ ትሰጠኝ ዘንድ እማጸንሃለሁ። ቀይ ጽጌረዳ እንደሚያፈራ አፈው የተሰኘ ሽቶ ቅላታቸው መልክ ቀይ አበባን ለሚመስሉ ቅዱሳት ጉንጮች ሰላምታ የሚገባ መርሃ ሰማዕታት ንዑድ ክቡር ሊቀ ዲያቆናት ቅዱስ እስጢፋኖስ ሆይ አንተ በደል መርከብን የምታቆም የባህር ወደብ ነህና ማዕበል ሞገድ በሌለበት ባህረ ጽድቅ ትመራይ ዘንድ ለምንሃለሁ። የሰባቱ ሰማያት ደጃፎች በተከፈቱልህ ጊዜ የቅዱሱ ካህን ሰማይ ሱራፌ ዕጣንን ያሸተተ ለቅዱሳት አፍንጫዎችም ሰላምታ የሚገባ የሰማዕትነት ጀማሪ ዕፀ መዓዛ ንዑድ ክቡር ቅዱስ እስጢፋኖስ ሆይ የኔ ልጅ መዓዛ ጸሎት እንደ መልካም ሽቶና እንደ ተወደደ ዕጣን በፊት ይቅረብ። በትዕግስት ከጽንኡ ጋራ ለተጠበቁ ቅዱሳት ከናፍሮች ሰላምታ የሚገባ ቀዳሜ ሰማዕት ቅዱስ እስጢፋኖስ ሆይ አባታችን ያዕቆብ ባለጸጋ ላባን ደስ እንዳሰኘው የኔን ነፍስ ከበረከተ ጸጋ ተመግባ ደስ ታሰኝ ዘንድ እማጸናለሁ። የእመቤታችን የድንግል ማርያም ልጅ ወልደ እግዚአብሔር ክርስቶስን በባሕሪ አባቱ እግዚአብሔር አብ ቀኝ ተቀምጦ የተገለጸልህ ለተናገርከውም ቅዱስ አንደበት ሰላምታ የሚገባ ቅዱስ እስጢፋኖስ ሆይ
አምላክህ እግዚአብሔር የዋህ የኃጥአን ሰውን ሞት አያሻምና እኔም ልጅ ንስሐ ሳልገባ እንዳልሞት ትጠብቀኝ ዘንድ ደጅ እየጠናው እማጸንሃለሁ። ከበረድና ወተት ይልቅ እጅግ ለነጹ ለእያንዳንዳቸው ቅዱሳት ጥርሶች ሰላምታ የሚገባ ቀዳሚ ሰማዕት ቅዱስ እስጢፋኖስ ሆይ የእግዚአብሔር አብ የባሕሪ ልጁ ኢየሱስ ክርስቶስ አባት ሆይ ይቅር በላቸው እንዳለ አንተም በድንጋይ ስለወገሩ በጸሎት በደልና ኃጢአትን ማስተሰሬ ይገባልና የከበቡህን ጠላቶችን በደል ይቅር እንዳሰኘህ የኔንም ኃጢአት ይቅር አሰኝልኝ። ወንጌላዊ ቅዱስ ማቴዎስ ያን ጊዜ ገና ወንጌሉን አልጻፈም ነበርና ስለ ኦሪት ሙሴ አስቀድመ የተናገረ ቅዱስ እስጢፋኖስ ሆይ ንጉሥ ሄሮድስ አንገታቸውን ካስቆረጣቸው ሕፃናት በቀር ከአንተ በፊት የሰማዕትነት ጀማሪ አልነበረምና አንተን ማወቁ በላይ መላ። አንተን ማወቄ በላይ መላ። እንደ ነደ እሳት ያለ ሰይፍ የሚቆርጥ ቃለ እግዚአብሔርን የሰበክህ ስለ መለኮት የሚያስተማርህ የተዘጋ መጽሐፍን ገልጠ የምትተረጉም ቀዳሚ ሰማዕት ንዑድ ክቡር ቅዱስ እስጢፋኖስ ሆይ የሚጠቅም የአማላጅነት አዳኝነት ነገር ከጽድቅ ጋር በየዕለቱ ቃል በቃል ፊት ለፊት ተገልጸ ታሳየ ዘንድ እማጸንሃለሁ። ቅዱስ ሰውነት ሲቃይና መከራ ስደትም ያስጨነቁትን መጨነቅ እንደ እህል ጣዕም ለቀመሰ ቅዱስ ጉሮሮ ሰላምታ የሚገባ እንደ አልበሞ ሽቶ የሚጣፍጥ ንዑድ ክቡር ቅዱስ እስጢፋኖስ ሆይ የሕያው እግዚአብሔር ስም እየጠራ ጥፋትም ሳይኖርብህ ቅንዓትን የተመሉ ክፉዎች አይሁድ እንደምን በድንጋይ ወገሩ። አንገታቸው የደነደነ አይሁድ ይስቡት ዘንድ በገመድ ላሰሩት ቅዱስ አንገት ሰላምታ የሚገባ ቅዱስ እስጢፋኖስ ሆይ አንተ ወዳለህበት ደብረ መቅደስ እገባ ዘንድ አንተ ባደርክበት አድር ዘንድ የቅድስና ጽድቅና የአማላጅነት ብርሃን እንዲመሩኝ እማጸንሃለሁ። ከበደል ቀንበር ፈጽሞ ለራቁ ቅዱሳት ትከሻዎች ሰላምታ የሚገባ ትከሻዎችን በብህንሳ አውራጃ እንዲኖረው አባታችን ያዕቆብ በጸገረ ክብር የተመላ ንዑድ ክቡር ቀዳሚ ሰማዕት ቅዱስ እስጢፋኖስ ሆይ እንደሚያገሳ አንበሳ የአንተን ድምፅ በሰሙ ጊዜ የአሳሞች አይሁድ መንጋ ተበተኑ፣ ክፉዎች ከሃዲያንም ጠፉ። የባሕሪ አምላክ ጌታችን ኢየሱስ ክርስቶስ መዝራዕት ኃይሉን የተጠጋ እንደ አባታችን ሆር ጀርባም ለተባረከ ቅዱስ ዘባን ሰላምታ የሚገባ ቅዱስ እስጢፋኖስ ሆይ የአገልጋዮቹ ዲያቆናት ሥርዓትን በጠበቅህ ጊዜ የታዘዝከውን ተልእኮ ሁሉ ስለፈጸም ቅዱሳት ሐዋርያት በአንተ ደስ ተሰኙ። ጥበብንና ዕውቀትን ሳይጎድለው የማስተዋል መንፈስን ለተመላ ሰላምታ የሚገባ ቅዱስ እስጢፋኖስ ሆይ አባታችን ያዕቆብ ልጁ ዮሴፍን እንደባረከው አንተም እኔ ልጅህን ተባረከኝ ዘንድ በአንድነት ወደ እኔ ትመጣ ዘንድ እለምንሃለሁ። ንጉሠ እስራኤል ሰለሞን ላደነቃት የተመረጠች ጥበብ ማደሪያ ለሆነች ቅድስ ሕፅን ሰላምታ የሚገባ ቅዱስ እስጢፋኖስ ሆይ ኢየሩሳሌም ቅዱሳን ነቢያትና ቅዱሳት ሐዋርያት እንደገደለች አንተም በአደባባይ ገደለች። ከከሃዲዎች አደባባይ ተለይተ ስንዴና እንክርዳድን ለመለየት የወንጌል መንሽን ለተሸከሙ ቅዱሳት እጆች ሰላምታ የሚገባ ፈጣሪንና ወንድምህን ለመውደድ የተነገረ ትእዛዝ የፈጸምክ ቅዱስ እስጢፋኖስ ሆይ ፈጣሪ ክርስቶስ ከሙታን ተለይቶ ቀድሞ እንደተነሳ አንተም ከማኅበረ ሰማዕታት ጉባኤ ሁሉ ሰማዕትነት በመቀበል ቀደምክ። ኃይለ እግዚአብሔር በላዩ ያደረበት ከፍ ላለና ለከበረ ቅዱስ ክንድ ሰላምታ የሚገባ በሐቅለ አሚን የበቀልህ ቅዱስ እስጢፋኖስ ሆይ ከሚንቦገቦግ ብርሃንና መስቀል ምልክት ከተጎነጎነ ጽጌረዳ ጋራ ሐጹረ ሃይማኖት ከቦ የምትኖር የጥልቅ ባህር እንኮይ አንተ ነህኮን። ከማኑሄ ልጅ ሶምሶን ክርን ይልቅ ጽናቱና የኃይል ዝናሩ በሁሉም ዘንድ ለተሰማ ቅዱስ ክርን ሰላምታ የሚገባ
መዓዛ ገድልህ እንደ ሽቶ መዓዛ የሚጣፍጥ ከአፍዋተ ሽቶዎች የምትልቅ ቅዱስ እስጢፋኖስ ሆይ ለወንድሞች ሰማዕታት የሰማዕትነትን መንገድ እንደመራቸው እኔንም ምስጋና ወዳለበት በሕይወት መንገድ ምራኝ። የሰማዕትነት መጠኗ እንደ ርዝመቷና ስፋቷ በድካምና በስቃይ ዘንግ ለተለካባት ክንድ ሰላምታ የሚገባ በግርማ ሞገስ የተሸለምክ ቅዱስ እስጢፋኖስ ሆይ በአንተ አማላጅነት የመጽሐፈ ሕይወት ወንጌል ትርጓሜ በአንተ ተሰብኮ መርገመ ኦሪት ተሻረ። ለድሃና ለተቸገሩ ያለ መሳሳትና ያለ ቸልታ ለሚያዝኑና ለሚለግሱ የመሃል እጆች ሰላምታ የሚገባ ቅዱስ እስጢፋኖስ ሆይ ሰጎን ጫጩቶቿን ከአውሬ እንደምትጠብቅ እኔንም አንተ በአማላጅነት የሕይወቴ ጠባቂ ረዳት ያድርግሃለሁና ከንስሐ ቀድሞ ከሚመጣ ድንገተኛ አይነ ሞት ትጠብቀኝ ዘንድ ከክፉ በሽታ ድነኝ። ተቆርጠው ከተከረከሙ በኋላ ዳግመኛ ይበቅሉ ዘንድ ልማድ ላላቸው ቅዱሳት የእጅ ጥፍሮች ሰላምታ የሚገባ በጽኑ ዓለት የተመሰረተ የእግዚአብሔር ሕንፃ ቅዱስ እስጢፋኖስ ሆይ በጽኑ ዓለት ላይ እንጂ በአሸዋ ላይ ያልተመሰረትክምና የአመፃ ነፋሳት ሁሉ አንተን ይገፉ ዘንድ አይቻላቸውም። በዚያ ወድቆና ተጥሎ በዋለበት ስፍራ በግፍ ገመዶች ታስሮ ለተጎተተ ቅዱስ ጎን ሰላምታ የሚገባ ልቦናን ደስ የምታሰኝ የፍቅረ ወይን ቅዱስ እስጢፋኖስ ሆይ የፍቅር ወይን ቅዱስ እስጢፋኖስ ሆይ የድል ደስታን በተቀበልክባት ቀን እውቀትን የሚያድል ጥበብን የሚሰጥ የበዓልን ወይን ታጠጣይ ዘንድ እለምንሃለሁ። ስርናይ በረከት ለተመላ በጽጌ ሃይማኖት ለተከበበ እንደ ዝሆን ቀንድ ሰሌዳው ለረዘመ ቅዱስ ሆድ ሰላምታ የሚገባ በድንጋይ የተወገረ ቅዱስ እስጢፋኖስ ሆይ ከጊደርና በግ ደም ይልቅ የተሻለ እንደ ነቢዩ ሐጌ ልጅ ነቢይ ዘካርያስ በሰማዕትነት የፈሰሰ የአንተ የሰማዕትነት ደም በአማላጅነት የኃጢአታችን ብዛት ሁሉ የሚደመስስ ይሁን። የክፉዎች በደል ይቅር ያሰኝ ዘንድ እንደ አምላክ ልቦና ይቅርታን ለተመላ ቅዱስ ልብህ ሰላምታ የሚገባ የበረከትን ፍሬ ያፈራ የወይን ሐረግ ቅዱስ እስጢፋኖስ ሆይ ፍሬ ጽድቅን አፍርቼ ኋላም አገልጋዩ ከጌታው ጋር በሚከብርበት ሰማያዊ መንግሥት የወይን ሕይወት ተክልን አገኝ ዘንድ በአማላጅነት ትረዳይ ዘንድ እለምናለሁ። ልብንና ኩላሊትን የሚፈትን ጥበብ ማደሪያ ሆኖ ደስ ስለሚያሰኝ ቅዱስ ኩላሊት ሰላምታ የሚገባ የታመንክ የብርሃን ኢየሱስ ክርስቶስ ሰማዕት ክቡር ቅዱስ እስጢፋኖስ ሆይ በተሾምክባት ዕለተ ሲመትህ ከከዋክብት ሰማዕታት ሁሉ በክብር ትልቃለህ፣ አንተም ሁሉን ትመራለህ። መንፈስ ቅዱስ ጥበብን መልቶበት ቂምና በቀልን እንዳያስብ ለተጋ ቅዱስ ሕሊና ሰላምታ የሚገባ ቅዱስ እስጢፋኖስ ሆይ አምላኩ ኢየሱስ ክርስቶስንና ወገኖቹ እስራኤልን ካጠመቀ መጥምቀ መለኮት ቅዱስ ዮሐንስ በቀር በምድር ላይ እንደ አንተ ግፍን የተቀበለ የለምና ለመናገር ድንቅ ነውን። የማየ ርኅራኄ መፍሰሻና የባሕረ ምሕረት ምንጭ ለሆነ ቅዱስ አንጀተ ሰላምታ የሚገባ የልመና የማሳረጊያ አማላጄ ቅዱስ እስጢፋኖስ ሆይ ስለ ኃጢአቱ አህያው በለዓምን እንደገሰጸው በጎ ነገርን የናቁ የእኔን ጠላቶቼ አጋንንትን ትገስጽልኝ ዘንድ እማጸንሃለሁ። እንደ አልማዝና ዕንቁ በከበረ ሰደፍ ውስጥ በአንድነትና በየጊዜው ለሚኖር ቅዱስ ንዋዬ ውስጥ ሰላምታ የሚገባ የአባታችን ያዕቆብ ወገን ይሆንክ ቅዱስ እስጢፋኖስ እስራኤላዊ ሊቀ ዲያቆናት የአእላፍና የቆሬ ምስጋናቸው እንደተወደደ የከናፍሮችን ፍሬ ምስጋና ትቀበልልኝ ዘንድ እማጸንሃለሁ። እንደ ጠቢቡ ንጉሥ ሰሎሞን መቁረር ታፈጣጠሩ ደስ ስለሚያሰኝ ቅዱስ እንብርት ሰላምታ የተገባ የታመንክ የዘመን ሐዲስ ሐዋርያ የእግዚአብሔር ወዳጅ ንዑድ ክቡር
እስራኤላዊ ሊቀ ዲያቆን ቅዱስ እስጢፋኖስ ሆይ ከዓለም ተለይቼ እንደ አባቶቹ ሁሉ በአረፈው ጊዜ እንደ አልዓዛር ወደኸኝ በአማላጅነት ትረዳይ ዘንድ እማጸናለሁ። የድል ቀሚስ ሽልማቱ የድንግልና ትጥቅም ማሰሪያው ለሆነለት ወገብ ሰላምታ የሚገባ ቅዱስ እስጢፋኖስ ሆይ ናዖስን ከአካያ ዛፍ ከተሰራ ወንበር ጋራ እንደገለበትከው ሕይወቴን ወደ ጉድጓድ ይከቱ ዘንድ የሚሸምቁ ጠላቶችን ስለ እኔ የሚቆም ጽና ኃይልንና የአማላጅነትን ገናናነት ያውቁ ዘንድ እማጸናለሁ። የሰውነትህን መሰረት እንደ ምሰሶች ይሸከሙ ዘንድ በጽድቅ መሰረት ላይ ለተሰሩ ቅዱሳት ጭኖች ሰላምታ የሚገባ መንፈስ ቅዱስ የንጽህና ደም ግባት ለሆነልህ የወይን ሐረግ ቅዱስ እስጢፋኖስ ሆይ ቅዱሳት የክርስቶስ ወገኖች ተከትለው በታመን ወዳጅ ልማድ ፈጥነ ትደርስልኝ ዘንድ እማጸንሃለሁ። በምስጋናና በስግደት ሳይለያዩ አንድ ለሆኑ ቅዱሳት ጉልበቶች ሰላምታ የሚገባ የታመንክ ድንቅ ተአምራትን የምትሰራ የጸሎት ሰው ቅዱስ እስጢፋኖስ ሆይ ካህን ሉኪያኖስ የተአምርህንና የኃይልህን ገናናነት አይቶ አደነቀ። በፍርድ አደባባይ ኃይልን እንደተመላ ጽኑዎች እግሮች ለመቆም ላቀኑ ቅዱሳት እግሮች ሰላምታ የሚገባ ለተልእኮ የፈጠንክ ጎልማሳ ቅዱስ እስጢፋኖስ ሆይ ነቢዩ ዳዊት አምላኩ እግዚአብሔርን ሕግ መቅረጽ ለመንገዴ ብርሃን ነው እንዳለ በአማላጅነት እግሮችን ወደ በጎ መንገድ ታቃናቸው ዘንድ እማጸንሃለሁ። ተንገዳግደው ላልወደቁ በቤተልሔምም ገብተው ለመታጠብ ላልፈቀዱ ቅዱሳት ተረከዞች ሰላምታ የሚገባ የጉባኤ መምህር በታላቅ አደባባይ ስለ ፈጣሪ ክርስቶስ የመሰከረ ቅዱስ እስጢፋኖስ ሆይ አንተ የተቀበልከውን መከራና ሲቃይ ልክና ወሰን የለውም። እንደ ሊባኖስና ዝግባ ለምልሞ በፍጹም ጸጥታ ለአደገ ቅዱስ ቁመትህ ያጋአስተ ዓለም ቅድስት ሥላሴ አብናው መንፈስ ቅዱስን በሥጋና በነፍስ ዓይን ያየህ የዘመነ ሐዲስ ኤልያስ ቅዱስ እስጢፋኖስ ሆይ በመንፈስ ቅዱስ ኃይል በአድናቆት ተመላ። የቅዱሳን መልአክ ክቡር ሞገስ ስለሆነለት ከሰው ልጆችም ተለይቶ ደም ግባቱ ደስ ስለሚያሰኝ ቅዱስ መልክ ሰላምታ የሚገባ የፈጣሪ እግዚአብሔር ዙፋን ሰማይም የምልክት ጌጥ ኮከብ የሆንክ ቅዱስ እስጢፋኖስ ሆይ ቅዱሳት ካህናተ ሰማይ ሱራፌል ፍህም ወደማይጠፋበት እሳታዊ ጽናቸው ውስጥ ይጨምሩት ዘንድ የጸሎቴን ዕጣን አሳርግልኝ። ለሮማውያን አውደ ዓመታቸው በምትሰኝ የፍቅር ሰላም ወርሃ ጥር ከሥጋ ለተለየች ነፍስ ሰላምታ የሚገባ ቅዱስ እስጢፋኖስ ሆይ በሰማዕትነት ተጋድሎ መጨረሻ እንደ ሽቶ የከበረ ሰማያዊ ዋጋህን ከአምላክህ እንደተቀበልክ ከቂም የራቀ የኔ ወዳጅህንም ልመና ትቀበለኝ ዘንድ እለምንሃለሁ። ከልዑል እግዚአብሔር ዘንድ ሕሙማንን ሊፈውስ ሙታንንም ሊያስነሳ ሥልጣን ለተቀበለ ቅዱስ ሰውነት ሰላምታ የሚገባ ክቡር ሊቀ ዲያቆናት ሰማዕት ቅዱስ እስጢፋኖስ ሆይ የኢየሱስ ክርስቶስ በዓለ ልደት ተከትሎ በማግስቱ ያንተ በዓል በከበረ ጊዜ ሁላችን ያንተ ወዳጆች ከዚህ ዓለም የባርነት ግዛት አርፈናልና በሰማዕትነት ያረፍክባት የረፍትህን ክብር ተረዳን። ከማህሌትና ከእልልታ ጋራ ከርቤ በተቀላቀለበት በጣፋጭ የሽቶ መዓዛ ለተከናወነ ቅዱስ ግንዘተ ሥጋ ሰላምታ የሚገባ ቅዱስ እስጢፋኖስ ሆይ መጽሐፍ እንደተናገረው ወዳጅ አባትና ረዳት መጋቢ አድርገው አንተን በጠሩ ጊዜ ለፍዩማን ማኅበረ ቅዱሳን በመከራ ጊዜ ትረዳቸው ዘንድ ፈጥነህ ትመልስላቸዋለህ። አባታችን አብርሃም በገንዘቡ ከተዋጃት መቃብሩ ይልቅ በእጅጉ ድንቅ ለሆነ መቃብር ሰላምታ የሚገባ ቅዱስ እስጢፋኖስ ሆይ አባታችን ከልጆቹ ጋር በምድረ ገነት አጠገብ ንጽሕናን በተመላች መርከብ ውስጥ ሆኖ ከማየ አይህ እንደተሰወረ እኔ ወዳጅህን ከመጨረሻው ዘመን መከራ ትሰውረኝ ዘንድ እማጸንሃለሁ። በልዑል እግዚአብሔር ፈቃድ ከተሰወረበት ቅዱስ ስፍራ በወርሃ መስከረም 15 ቀን ለተገለጠ ቅዱስ ፍልሰተ ሥጋ ሰላምታ የሚገባ ቅዱስ እስጢፋኖስ ሆይ
ይህን ያቀረብኩልን የምስጋና መስዋዕት ተቀብለ አቤቱ አማላጅነትን በጎ ምልክት ከኔ ከወዳጅህ ከቤተ ማርያም ጋራ በጸሎት አስቡን ካሉን ከእህት ከወንድሞቻችን ጋር ይህንንም የመልክ ጸሎት ከሚሰሙት ጋራ ታጸና ዘንድ እንሆ የመልክ ምስጋና ፈጸምኩ። የንዑድ ክቡር ሊቀ ዲያቆናት ሰማዕት ቅዱስ እስጢፋኖስ ሐዋርያው ጳውሎስ ሰው በሥጋ ቢዘራ በሞት በመንፈስ ቢዘራም በሕይወት ያገኛል ብሎ መልእክት እንደጻፈ እንሆ የአንተን ቅንጣት ምስጋና አቅርቤያለሁና ይህንን የከንፈር ምስጋና ትቀበል ዘንድ እለምንሃለሁ። አቤቱ የቅዱስ እስጢፋኖስ አምላክ ልዑል እግዚአብሔር ሆይ እኔን ከሥጋና ነፍስ መከራ ሁሉ ጠብቀኝ፣ አድነኝ። ሁላችንም ይህንን የምንሰማው በያለንበት ከቅዱስ እስጢፋኖስ በረከት ረድኤት ያሳትፈን፣ በቃል ኪዳኑ ይጠብቀን። አሜን።